በዛሬው ቪዲዮ የአካላዊ ግምገማ ፊዚካል አሰስመንትን እናያለን። ፊዚካል አሰስመንት ወይም ደግሞ የቡና ፍሬ ከመቆላቱ በፊት ያለው ቁሳዊ ሁኔታ ምን ይመስላል የሚለውን እስኪ ዘርዘር አድርገን እንይ። የአካል ግምገማ ምንድን ነው? የአካል ግምገማ የሚያተኩረው ጥሬ ቡና ግሪን ኮፊ ላይ ነው። ይህም እንደ ጣዕም በሰው ልጅ ስሜት ላይ የተመሰረተ ሳይሆን በቀጥታ ሊለኩና ሊታዩ በሚችሉ ነገራዊ ኦብጀክቲቭ መረጃዎች ላይ ያተኩራል። በዚህ ሂደት ውስጥ የሚከተሉት ነጥቦች ይመዘገባሉ። የፍሬው መጠንና ቀለም፣ የቡናው ፍሬ ምን ያህል ትልቅ እንደሆነና ቀለሙ ምን እንደሚመስል፣ እርጥበትና የውሃ እንቅስቃሴ፣ ይህ ቡናው ሳይበላሽ ለምን ያህል ጊዜ ሊቆይ እንደሚችልና አቆላሉን ለመወሰን ይረዳናል። ሌላኛው ደግሞ እፍጋት ወይም ደግሞ ዴንሲቲ የምንለው ነው። የቡናው ፍሬ ምን ያህል ክምችት ወይም ደግሞ ጥግግት እንዳለው መለካት ነው። የመጨረሻው ደግሞ የአካል ጉድለቶች ፊዚካል ዲፌክትስ የምንላቸው ሲሆኑ የተሰበሩ፣ የጠቆሩ ወይም ደግሞ በነፍሳት የተበሉ ፍሬዎችን መለየት ነው። እነዚህ መረጃዎች ቡና ወደፊት በሚኖረው ሂደት ላይ ትልቅ ተጽዕኖ አላቸው። ለቆዮች የቡናውን መጠንና ጥግግት ሙቀት እንዴት እንደሚተላለፍ ስለሚወስኑ አቆላሉን ለመወሰን ይጠቀማሉ። ለጥራት ቁጥጥር ደግሞ ጉድለቶቹን በመለየት በምርት አሰባሰብ ወይም ደግሞ በዝግጅት ወቅት የተፈጠሩ ችግሮችን ለማወቅ ይረዳል። የአካል ግምገማ ዓላማው ቡናውን ጥሩ ነው ወይም መጥፎ ነው ብሎ መፍረድ ሳይሆን ያለውን ተጨባጭ ሁኔታ በትክክል መመዝገብ ነው። ይህ መረጃ በተለያዩ የቡና አይነቶች መካከል ትክክለኛ ንጽጽር ለማድረግ ያስችላል። የአካል ግምገማው ከሌሎቹ ከጣዕምና ከመረጃ ግምገማዎች ተለይቶ መከናወኑ መረጃው ሳይቀላቀል ትክክለኛ ሆኖ እንዲቀመጥ ያደርጋል። ይህ መረጃ ከሌሎቹ ሶስቱ የግምገማ ክፍሎች ጋር ሲደመር ስለ ቡናው የተሟላና ግልጽ የሆነ ምስል ይሰጠናል።